ጉድ ስሙ ማለት ነው ጋይስ ማለት ነው። ዛሬ ሀዩ ሰው ደበደበች ማለት ነው። ሀዩ በየቀኑ አዳዲስ ነገሮች እያሳየችን ነው ማለት ነው። በእርግጠኝነት የምነግራችሁ ነገር ማለት ነው የልጅቷ ፊት ምንም አልጠረፈም ማለት ነው። ሀዩ ውስጥ የአማኑኤል የምትግባ የምትሉ ማለት ነው ሰብስክራይብ ላይክ እያደረጋችሁ ኮሜንት ላይ ሀዩ አማኑኤል ትግባ አብዳለች የምትሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሰላም ካላችሁ ስለገባሁ በጣም ይቅርታ አድርጉልኝ ማለት ነው። እኔ ያዩ ሁኔታ ከቀን በቀን እኮ ሰርፕራይዝ እያደረገች ነው ማለት ነው። በእሱ አብዴት የተነሳ ዘና እያልን ነው ማለት ነው። እና በየቀኑ እኮ ሰርፕራይዝ እያደረገችኝ እኮ ግራ አጋባችኝ ማለት ነው። ለማንኛውም የዛሬው የአዩና የሰይድ ቪዲዮ ምን ይመስላል የሚለውን ባጭሩ አስረዳችኋለሁ። ሰብስክራይብ ላይክ እያደረጋችሁ ቤተሰብ ተቀላቀሉ ማለት ነው። ሼርና ላይክ እንዳይረሳ አደራ ብያለሁ። አመሰግናለሁ ስለምትከታተሉኝ፣ አክብራችሁኝ ስለምትከታተሉኝ ቲንኪው ከልብ ነው የማመሰግነው። ዛሬ እንግዲህ ሰይዶና ቤዛ ማለት የአዩ ጓደኛ ናት ማለት ነው። ከአዲስ አበባ ወደ አዳማ መጥታ እስቲ ፕራንክ እናድርጋት፣ እንደው አዩ ሱሙን ብታገኛት ሱመያን ብታገኛት ታገናኘኛለች ወይስ አታገናኘኝም የሚለው ነበር የሰይር ጥያቄ። እንደው ለመፈተን ነው። አሁን ሱመያ ሚስቴና ልጆችን ብታገኝ ታገናኘኛለች ወይስ አታገናኘኝም ብሎ እንግዲህ ያው ፈትኗታል ማለት ነው። እንግዲህ ደውላ ከቤት ነይ ላገኝሽ ብላ ቤዛ ደውላ አግኝታታለች ማለት ነው። አሁን መጀመሪያ ስታገኛት ቤዛ ምን ብላ ጠየቀቻት? እንትና የሚወደውን ተወጃለች ሰይዶ? አዎ። የሚያስደስት ያስደስትሻን? አዎ። ስለዚህ አንድ ነገር ላንቺ በጣም ደስ የሚል ነገር ሰፕራይዝ አለ ብላታለች። ምንድን ነው እሱ ሰፕራይዙ ብላ ማለት ነው። አዩ መቼም ፊቷ የማይፈታ እኔማ ዝም ብዬ እኮ ሳያት ማለት ነው። አዩ ማለት ነው እኔ አላውቅም፣ ታለባበሷ፣ ተስነ ስርዓቷ፣ ካነጋገሯ ምኗም እኮ እንትን አይልም ችልችልችልችልችል ያለ እውነት። እኔ ግን የእሷ ልጅ የጤነኝነት ጉዳይ ግን እያሳሰበኝ ነው ማለት ነው። የምር ሊታሰብበት ይገባል። በነገራችን ላይ አውቃ የገባችበት ነገር ላይ ሁለተኛ ሚስት መሆኗን ታውቃለች፣ ባለትዳር እንደሆነ ታውቃለች። አሁን እንደዚህ ግብግብ የሚያደርጋት እሷ በጣም ቆንጆዬ ናት ማለት በራሷ መስራት ትችላለች። የሰው እጅ መከተል ሳይሆን ማለት ነው የባል የሰውም ባይባልም ግን የሆነ በራስሽ ነገር ስትቆሚ ልክ እንደ ስሙ አሁን ስሙ ለራሷ ቆመ በራሷ እያደረገች በራሷ የምትፈልገውን ነገር ደስ ይላል። ለራስ ኮንፈርም ያደርጋ ማለት በቃ ነፃነት እንዲሰማ ያደርጋል። በኮንፊደንስ እንድትናገር እንድትኖር ያደርግሻን ብዬ ነው ከሰው የማይጠብቅ ሰው ማለት ነው። እሷ እኮ እናቴ ስሙ እንደዚህ ተደረገ፣ ቤት ተገዛላት፣ ስሙ ቤት ተገዛላት። ከሷ በታች ሀቢብቲ ሲጀመር ማለት ነው። አንቺ ከሷ በላይ ከሷ እኩል መሆንስ ያምርሻን? እንዴት ነገሩ ማለት ነው። እንደዚህ በጥፊ የምታጫያት እሷንስ ማለት ነው። ቢስሚላ እኔማ እንደነገርኩ ይቺ ልጅማን ወይኔ አያት ብዬ አይኔን እንዲሁ ምን እንደማደርገው አላውቅም። አይኔን በጨፈንኩ ነው ያልኩት የዛ ጊዜ ማለት ነው። እና ለማንኛውም እንግዲህ ሰፕራይዙ ምንድን ነው ብላ አዩ እንግዲህ ነይ ብላታለች ማለት ነው። ጠርታ ሰፕራይዙ ምንድን ነው ስትላት ስሙን 2 ክፍል ቤት ተከራይታ እየኖረች አገኘኋት። ስለዚህ አንቺ ለሰይድ ደውለሽ አሁን እናገኛትና ሰይድን ደውለሽ ሚስትህን አንተ እንደምትፈልጋት እኮ እኔም እየፈለግኩልህ ነበር በእያንዳንዷ ቀን በእያንዳንዷ ሰከንድ፣ ግን ያው ሰፕራይዝ ላድርግ ብዬ ነው አገኘኋት ሚስትህን ብለሽ ንገሪው። ከዛ በቃ ሰይዶ የበለጠ ፍቅሩ ይጨምርልሻል እና ያለቻት ቤዛ ጓደኛዋ ማለት ነው። በእርግጥም ነው አሁን ስሙን ፈልጋ ብታገናኘው ልጆቹን ብታገናኘው ፍቅሩ ይጨምራል እንጂ አይቀንስም ማለት ነው። ምክንያቱም ይቺ ልጅ በቃ እንትን ብሏታል ማለት ነው። ወዶ ነው እንትን ያላት ማለት ነው፣ ያገባት ማለት ነው። ስለዚህ ለእሱ ያለው አመለካከት ሞር በቃ የተሻለ ነው እንጂ የሚሆኑ የወደበዘዘና እንትን ያለ አይሆንም በፍጹም ማለት ነው። ግን የእሷ ነገር ግን ያሳስባል ማለት ነው። ግን በቃ እሱ ተደብቆ በነገራችን ላይ እያየ ነው ካሜራ እንዳለ ማታቅም አዩ ምስኪን ማለት ነው። እንደዚህ ነው ስትላት ኧረ በመጣሽበት አሁን እኔ ኮንትራት ይዝልሻለሁ። ሀቢብቲ ለቤዛ ኮንትራት መያዝ አያስፈልግሽም፣ ላንቺ ነበር ኮንትራት አስይዞ ወደ አማኑኤል መውሰድ ማለት ነው። እና ለማንኛውም እንደዛ ካለቻት በኋላ ቀጥታ ሄዳለች ማለት እንትን ብላለች ማለት ነው። ተናዳለች። ሂጂ ብትላ ለምንድን ነው የምሄደው? እኔ እኮ ላንቺ ብዬ ነው ከአዲስ አበባ ድረስ ሌሊት የመጣሁት ብላታለች ማለት ነው። ለእኔ ብለሽ ስለመጣሽ አመሰግንሻለሁ። ከእንግዲህ ወዲያ እንግዲህ ለሰይድም እንዳትደውሪ ለእኔም ይቺ ሚስጥር እንዲያሽ ሀገርሽ አዲስ አበባ ግቢ ብላታለች። እንዴ ከዛ ድረስ ማመጥቻ ሀገሬ
አልገባም። እኔ እኮ ብፈልግ ለሰይድ እኮ ደውዬ እያንዳንዱ ነገር መናገር እችላለሁ። እኔ ስለማወድሽ ነው አዩ፣ እኔ ስለማወድሽ ነው ብላለች ማለት ነው። ፍቅር ነው እንደዚህ ያደርገኝ ብላለች እንግዲህ ቤዛ ማለት ነው። ግን ቢሆን እንደ ሀሳብ ግን እንደዛ ትማታለች ብዬ አላሰብኩም። ለማንኛውም እናቴ አዩ ቤዛን ባላሰበችው ጉዳይ ማለት ነው ጠፍጥፋ ተታታለች። አይ ቤዛ ፕራንኩ በቀረብሽ ኖሮ እያልኩ ነበረ ማለት ነው። ለማንኛውም መጽናናቱን መልካም የማሳጅ ዘመን ብያለሁ። መቼም ፊትሽ አብጧን እየታሸሹ መሆን አለበት ማለት ነው። እሱንም እንግዲህ የምናይ የሆነ ቀጣይ ቪዲዮ ደግሞ እንግዲህ ሰይድ መጥቶ እየመታቻት እያለ ገላግላቸው ላይ ምንድነው ነገሩ አዩ ሲላት አንድ በግ የሚል በግ እያባረርኩ ነው ብላለች ማለት ነው። ወይኔ አዩ እንደ ሞራል እንኳ የሚባል ነገር እኮ የለም ማለት ነው። ምንድነው እኔ ሚስትህን ራሴ ፈልጌ በላቤ ነው ማምጣት የምፈልገው እንጂ እሷ ፈለግኩልሽ እያለች ነበረ ምናምን ብለዋለች ማለት ነው። ከዛ እንዴ አዩ እኔ እኮ ልፈትንሽ ብዬ ነው እንጂ እንደዚህ ነው ብለዋለች ማለት ብሏታ ማለት ነው። ሲላት አዩ እብደቷ ጨመረ፣ ቀነሰ፣ ጨመረ ስኳር፣ ደም ግፊት ምናምን እንዳለ ተሰብስበው አዩ ጋር መጡ መሰላችሁ። በዛ በመቀጠል እናቴ አዩ እያበደች ወዴት ሄደች? መንገዷን ይዛ ሄደች እልሃለሁ እላችኋለሁ ማለት ነው። ስለዚህ ቤዛ እናንተና በጣም ነው የማመሰግነው። እኔ አዩ በቃ ሁለት አይነት ሰው ነው የሆነችብኝ። መጀመሪያ ሳጋያት በጣም ጥሩ ልጅ ሆና የቀረበች፣ ምክንያቱም የሰይድ ደስታ ደስተኛ ሲንጃለዱ ስትል ቆይታ ማለት ነው። አሁን ግን በቃ ሱመያ ተገኘች ስትባል ቆይ እኔ እኮ ሱመያን የዚህን ያክል ልክ ጣውንቷን ብኮንም መጥላት እንዲሁ ከጠላችም እንትና ነበር የመጥላት የነበረባት ስሙ ማለት ነው። ስሙ ግን የምር የምንጨዋ ናት የምር እንትና ግን ስሙም ቢሆን ለልጆች የሆነ ነገር ብታስደርጊ ጥሩ ነው። በራስሽ መቋቋምሽ በራስሽ መኖርሽ መልካም ነው። ግን ህይወት ከባድ ናትና አንድ ቀን የቱ ጋርና የቱ ጋር እንደምጠለሽ ስለማታውቂ የህይወት ጎዳና እንደው ለኸይሩ ለመልካም ነገሩ ወይ ለልጆችሽ የሚሆን የሆነ ነገር ብታስቀምጪ የሆነ ነገር ብትሆኝ ህይወት አያስታውቅም። ዛሬ ተኝተን እንደምንነሳው በኋላ እኛ አናውቅም ማለት ነው። ይሄን እመክራለሁ ለሱመያ የሆነ ነገር ቢያደርግልሽ አሪፍ ነው እላለሁ። ለነገሩ ቢልንጉ ሙሉ ይግዛል ብላለች። ገብያ ናት ሱመያ ማለት እውነቷ ነው። ገብያ ናት ማለት ነው። ስለዚህ ያው እንትን ይላታል ማለት ነው። ይቺ መቼም ይቺ የሰይድ ሚስት መሆን መቼም ልጆቹን ማታስጠጋ እሱንም ድፍድፍ ማለት እንትን በላ ጨቅጭቃ ትደፋዋለች ማለት ነው። በመጨረሻና በአጭር ደግሞ እንግዲህ ሱመያ ቤት ስለገዛው ለምንድነው ታሪክ ጋር የምትቀናቀኘው ብላታለች ማለት ነው። ምን የምትላት ብትሰማ ነው ሊቻኳን ከፍት ማለት ነው። እና ከቅናቷ የተነሳ እኔ ሽንት ቤት ብገባ ራሱ ሽንት ቤት የሸናሁትን ከለር ለማየት መግባቱ አይቀርም። ስለዚህ የምታዘውም ሆነ የምትበላ የምትጠጣው ስለምትቀና ነው እንጂ ለሌላ ነገር አይደለም ብሏለች ማለት ነው። ያው እንግዲህ ቅናት ይሄን አምጥቶ ማለት ነው። እኔ ግን በጣም ገርሞኛል፣ ደንቆኛል። ቢስሚላ ሰይድ ግን ምስኪን ማለት በገዛ ጮሱ። እኔ ሰይድ ጥፋተኛ ነው የምለው ነገር የት ጋ ነው? ማግባቱ ሁለተኛ ሚስት ጥፋተኛ ነው። በነገራችን ላይ ዛሬ እኛ ሴቶች ምላሳችን ረጅም ነው እና አንቻልም ማለት ነው። ስለዚህ ከባድ ነው ማለት ነው። ስለዚህ እንግዲህ ሰይዶ መቻሉን ይስጥ። እሱሙም በጣም ጎበዝ ልጅ ነሽ፣ በርቺ እናበራታሻለን፣ ከጎንሽ ነኝ። የኢትዮጵያ ሕዝብ ሁሌም ከጎንሽ ነው። ሰይዶም እንግዲህ ፈልገህ ሚስትህን አግኝተህ ልጆችህን እንደምትቀላቀል ተስፋ እናደርጋለን። አዩ እንግዲህ መልካም እብደት ተመኝቻለሁ። ነገ ደግሞ በምን ሰፕራይዝ በየጊዜው ሰፕራይዝ እያለው ማለት ነው። ለማንኛውም ቀጣይ ደግሞ ቤት እንደምናገኘ አላሁ አለም። ለማንኛውም የዛሬው ቪዲዮ ይመስል ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ።